ቆሻሻ ስብዕና ያላችሁ ሴቶች ናችሁ። በጣም ቆሻሾች ናችሁ እንጂ የምር እንደዚህ ሁና ከፍታ እኔ በአይኔ አይቻታለሁ። ታሜም አይቷታል። እንዲህ ከፍታ መብት ነው አትሉኝም። ይሄ መብት አይደለም፣ ይሄ ውርደት ነው። ሲቀጥል እንደ ሀገር ሀበሻ ኢትዮጵያ እንደ ሀገር የኛ ኢትዮጵያ ባህላችን ይሄ ነው። እኛ እንደዚህ ነን ጋይስ፣ እኛ እንደዚህ ነን አይደለንም። በዘር ልንባላ እንችላለን፣ በምን ልንጣላ እንችላለን። ግን ማርያምን ታሪካችንን ባህላችንን ጠብቀን ምን ነው እንዴ? በቀደም ራሱ ስንቱ ነው የተለቀመው እንዴ? ኢትዮጵያ ላይ እንደዚህ አይነት ነገር አለ። ለዛውም እዚህ ሀገር ተቀምጦ ዛት ሚንስ በቃኛ መምከር ነው፣ ለነሱ ማስተማር ነው። እምቢ ካላችሁ ደግሞ ምንም ችግር የለም። ሀገሪቷ በህግ ነው የምትመራው። ወደዛ ይሄ ውርደት ነው፣ ነውር ነው። ራሳችሁን ጠብቁ እንዴ። ነገ የሚዲያ ይለቀቅብሻል። ከዛፍሽን ስትከፍቺ ትኖሪያለሽ። ወራዳ ለልጅሽ ራሱ አንገት መድፊያ። ስርዓት ይኑራችሁ። መብታችሁን ወቁ፣ ግዴታችሁን ወቁ። እናንተ ማዳም ቤት ተቀምጣ ደግሞ እቺ ስንት ማዳም ቤት እድሜ ዘመኑን ቆሎና ዳቦ ቆሎ እያማረው ሙዝ እየተቆለፈበት ቆሻሻ ወጥቶ የማይጥል እያለ በእናንተኛ እዳንግባ እንዴ? ደግሞ እቺ ደግሞ ሰው ቤት ተቀምጣ ማላገጫ ወጣችሁ እንደፈለጋችሁ ጥቂታችሁን የምትገልጡት ይበቃናል። እሱን ትተን ደግሞ እዚህ ደግሞ ይቺ በእንትንዬ ባለጌ የዝች ይለያል አለ ደግሞ ያሳያችኋለሁ። ሌላ ደግሞ ዱባይ ተቀምጣ እንደዚህ ታረጋለች እንዴ? እዚህ ጋይስ ካላስ ታም የሚናገረው በእንትን ነው፣ በምክንያት ነው። ሙኒት ቀጥ የምትናገሪ እኔ ተናገርኩኝ። እነ ማዳምን አትዩ። አጠገብ ላጠገብ ሲቀመጡ ዞር በሉ፣ እናንተ ዞር በሉ። አመጋገባችሁን ቅድም እንዳልኩት አስተካክሉ። ለነገሩ እነ ሙዝ ምናምን ባይቆለፍባቸው ኖሮ የሁሉ ጣጣ አይመጣም ነበር። የእነ ማዳምም ስህተት ነው። ሀሳብ ማቅረብ አለብን። ሙኒት ታውቂያለሽ፣ በጣም ለረጅም ዓመት ምንም አይነት በተለይ ሴት ልጅ እኮ በጣም ረጅም ዓመት መቆየት ትችላለች ያለ ምንም ነገር። እሱ ድሮ ነበር ሀቢብቲ። የድሮቹ ኖ ሳሪ አትሳሳች። የድሮቹ ተገርዘዋል፣ የድሮቹ ተቆርጠዋል። ለዛ ነው ሀቢብቲ እነ 90 ምናምን አልተገረዙም። ያ ነው ችግሩ። ማዳም በየወሩ ከደሞዛቸው ብር የምትቆርጠው ራሱ ያው እየፈጩት ነው እቃውን። ታውቂያለሽ። በዛ ይወጣላችሁ። ብርጭቆ ስበሩ፣ ሳህን ስበሩ ልጆቼ። ያው በማየውን ጊዜ ተወልዳችሁ ምን ይደረግ? መንግስት ህግ ካወጣ በኋላ ተወለዳችሁ እንዳይቆረጡ ተብሎ። ግን ሁለት ነገር ነው የሚያስደርገው ይሄ ነገር፣ እቃ ያስፈጫል። ይኸውልሽ ብትገረዝም ባትገረዝ ማለት አደብ ቢኖራት ወላሂ ምንም እንደዚህ አታደርግም። አደብ ያላት ሴት በተአምር እንደዚህ አታደርግም። አደብ አንደኛ ማለት ፈጣሪ የምትፈራ ሴት፣ ቤተሰብ ያሳደጋት ሴት ወላሂ ተርገርዛ ወላ አልተገረዘችም። ስንት ማለት ያልተገረዙ ማለት ከዛም በላይ የሚያደርጉ ስንት አሉ። አሁን ይሄ ማለት አይመለከቱም። ይሄ አደብና የፈጣሪ ፍርሃት ነው የሚታይ። ምንም ስለዚህ ነገር አይመለከቱም። እንደውም ልቦና ወደ ራስሽ ተመለሽ ማለት ትንሽ ብታስቢበት፣ ይሄ እንደ ምክር ብለሽ ውሰጂ። ነገ ልጅ ይሄንን ነገር ቢያይ ይኮራብኛል። ጀግና እናቴ ማለት ይሄው ምን አደረገች እናቴ ስትባል ወላሂ ይሄው አደረገች ይሄ ብሎ ነው የሚያሳየው ለጓደኞቹ። እናቴ እንደዚህ አይነት ሴት ነበረች። አስቢ አላህ አሜ ነገር በደረቁ ጥሩ አይደለም። ላረጣጥበው ብዬ ነው። ለማንኛውም እኔ እህትሽ ትኬት አዘጋጅቼልሻለሁ። ወይ ሰው ቤት እኮ ነው የምትሰራው። እሱ እኮ ነው ችግር የፈጠረው። ደጅማ ብትወጣ ተንፍሳ ነበር የኔ እህት። ድፍረቷ ደግሞ ምን አጠፋው? በህይወታችሁ ለሌላ ባልሽ ጋር ደርሰሽ ነው ኢጃዛን ያስፈቅድልሻለሁ። ወላሂ ይሄማ በጣም ኖር ነው። እንደዚህ አይነት ነገር አታድርጉ ጋይስ እባክህ። ቤተሰብ እንዴት አመሻችሁ ውዶቼ? ኦል ፋሚሊ ደህና ናችሁ? እንዴት ነሽ? ወንድ ልጅ ይጠጣል፣ ያጨሳል፣ ይቅማል፣ ዱርዬ ነው፣ ይሰርቃል፣ ይቅማል፣ የፈለገውን ነገር ሂጂ ወደዛ እናት አትሳደቢ ትላለች። ልቃሚ ውጪ፣ ከዚህ ውጪ፣ ነገረኛ፣ የነገረኛ ሰፈር ልጅ ውጪ። ያጨሳል፣ ግን ለሚስትነት የሚያጫት ሴት፣ ለሚስትነት የሚፈልጋት ሴት ስርዓት ያላትና አደብ ያላት ሴት ናት። እስኪ ማን ወንድ ነው አጫሽ ቃሚ ዱርዬ ሆኖ ስርዓት ያለላት ሴት ያገባ? የፈለገ ቂጡን የጣለ ቢሆን ለሚስትነት እንደዛ አይነት ሴት ነው የሚያገባው። ግደኝ አይመርጥሽም፣ አይፈልግሽም። ቂጥሽን እንደዚህ በየቦታው እየገለጽሽ ናቶሎ እያልሽ ለዛውም ነግደኝ አያገባሽም።
አያገባሽም። ቂጥሽን ገልብጠሽም ትይ አይነካሽም። አብሮሽ ለጊዜው ሊቆይ ይችላል። እንደፈለገ ቦይፍሬንድ ገርል ፍሬንድ እያልሽ ልትሆኚ ትችያለሽ። ለጋብቻ ቀን ኔቨር ኤቨር አይመርጥሽም ወንድ ልጅ። ለዛውም ያበሻ ወንድ ኩሩ እኮ ነው። ያበሻ ወንድ ኩሩ ነው። ኩሩ በቃ ያበሻ ወንድ ደግሞ አይነካሽ። ስለዚህ ስርዓት ሊኖርሽ ይገባል። በቃ አለቀ። ክብርሽን ልጠብቂ ይገባል እንደ ሴት ልጅ። ያበሻ ወንድ አይነካም ጋይስ፣ እዩዋቸው ውስጥ አይነካም። ያበሻ ወንድ ኩሩ ነው ሲጀመር። ምን አቱ እቺ ደግሞ እናት አትንኪ ትላለች። አይ ሳሪ የድከሚ ብልሽ ነው። በዚህ ሰምተው በዚህ ነው የሚያፈሱት። እና ሰሞኑ ማርያምን በጣም ብዙ ልጆች አሉ። ነጁ እመቤቴን ነው የምልሽ ሂጃባቸውን ከላይታቸው ላይ ማውለቅ ይልቅና እንደዚች ስትሆንባቸው ከነጭራሹ እንዴት አፍረው የሚመለሱ በጣም ብዙ ልጆች አሉ። እኔ በጣም ብዙ ኦርቶዶክሲያኖች እማቃቸው ትሁት ሴቶች አሉ። ሲወጡ እንኳን ልንገርሽ እዚህ ላይቭ ላይ ተይው ሰው ፊት እንኳን ሲናገሩ እንዴት ብዬ ልንገርሽ መቼ በተናገሩ የሚባሉ በጣም የሚያሳሱ ሴቶች አሉ። የምሬን ነው የምልሽ ነጁ እኔ ራሴ ስለማውቅ። ምክንያቱም ብዙ ቦታ ስንሰበሰብ ማን በተናገረ ተናገሪ ተብለው እንዴ በጣም ብዙ ሴቶች አሉ። በእነዚህ ደግሞ ውርጋጥ እንሰደን እንዴ እነዚህ ሌላ ቦታ አትስጧቸው። ለእነዚህ ኢነርጂያችሁንም መጨረስ አይገባም። የሰው ልጅ አንዴ ትመክሪዋለሽ፣ ሁለቴ፣ ከዛ በኋላ ከላስ መቀየር የማይችልበት ሁኔታ ላይ ስለደረሰ ነው ያ ራሱን የሚጠብቀው። በቃ ራሴን እከላከላለሁ ብሎ የሚያስበው በስድብ ሰዎችን በማሳቀቅ በማሸማቀቅ ነው። እና እባካችሁ በዚህ አጋጣሚ ልናገር፣ ኢጃዛ ቤት ይዛችሁ ኢጃዛ ቤት የምታከራዩ ሰዎች ልጆቹን አርፈው ከሚሰሩበት ቤት እያስወጣችሁ ያልሆነ ቦታ አትክተቷቸው እባካችሁ። እኛ ስራ እናስገባችኋለን፣ የተሻለ ቦታ ትደርሳላችሁ፣ የተሻለ እንዲታረጋላችሁ እያሉ ገና የታፈነ ብዙ ሚዲያ ላይ ያልወጣ ብዙ ነገር አለ በመጥፋት ማለት ነው። ወላሂ ላይፋችሁን አታበላሹ፣ ህይወታችሁን አታበላሹ። ኢቭን ኢማራት ላይ በህጋዊ መልኩ መብታችሁን ማስከበር ትችላላችሁ፣ ራሳችሁን መለወጥ ትችላላችሁ። ልማር ብትሉ ልስራ ብትሉ ብዙ አይነት ነገር ብዙ ቻንስ አላችሁ ኢማራት ላይ። ገና ለገና ትመጣላችሁ፣ የሆነ ቤት ትገባላችሁ፣ 1 ወር 2 ወር ትሰራላችሁ፣ አልተመቸኝም እንደዚህ ታለቃቀሳላችሁ፣ ለመጥፋት ታስባላችሁ። ይሄ በጣም ጥፋት ነው ወላሂ። የስህተት ነው። ነገሮችን አውርታችሁ ከራሳችሁ ጋር ተነጋግራችሁ አስተካክላችሁ